እንግዲህ ከደጃዝማች በላይ ዘለቀ ላቀው አገኘው ቀጥሎ የኦሮሞ ብሔርተኞች የመውረርና የሞረስ ፖለቲካ ሰለባ ከሆኑት ታላላቅ ሰዎች መካከል ጀግናው አትሌት ሻምበል አበበ ቢቂላ አንዱ ነው። ታላቁ አትሌት ሻምበል አበበ ቢቂላ ሰላሌ ላይ በአብይ አህመድ ተመርቆ በተከፈተው የሰላሌ ኦሮሞ የባህል ማዕከል ውስጥ ተወርሶ በኦሮሞ ብሔርተኞች ኦሮሞ ተደርጓል። ለኦሮሞ ብሔርተኞች ሰውንም ይሁን ቤትን ምድሩንም ይሁን ሰማዩን ለመውረስና ለመውረር እውነት ታሪክና ዕውቀት አያግዳቸውም። ይህም በመሆኑ በእናቱ የመንዝ አማራ በአባቱ ደግሞ የጅሩ አማራ የሆነውን ሻምበል አበበ ቢቂላን ኦሮሞ አድርገው ወርሰውታል። የኦሮሞ ብሔርተኞች ታላቁን ሰው አበበ ቢቂላን ወርሰው ኦሮሞ ሲያደርጉት የአበበ ቢቂላ የቤተሰብ ታሪክ አላስጨነቃቸውም። ፖለቲካቸው የዝቅተኝነት ደዌ የተጠናወተው የመውረርና የመውረስ በሽታ ስለሆነ ትልቅ የተባለ ሰው ኦሮሞ ካላደረጉ ሰው ሆነው የሚቆሙ አይመስላቸውም። መንግስት ነኝ በሚለው አካል ተመርቆ በተከፈተው የባህል ማዕከል ውስጥ ኦሮሞ ተደርገው ስለቀረቡት ሰዎች ማንነት ታሪክ በባለሙያ ለማስጠናት ሙዝ የመላጥ ያህል እንኳ ሙከራ አላደረጉም። እንዲደረግም አይፈልጉም። የማጣራት ሙከራው የማይደረገውም እውነቱ ወይንም ውጤቱ የኦሮሞ ብሔርተኞች የማይፈልጉት ሆኖ ስለሚገኝ ብቻ ነው። አበበ ቢቂላን ኦሮሞ የማድረጉን ዘመቻ የጀመረው ኢንዲያና ዩኒቨርሲቲ እንደሚያስተምር ፕሮፋይሉ የሚያሳየው ዶክተር አሰፋ ተፈራ ድሪባ የተባለ ሰው ነው። ዶክተር አሰፋ ድሪባ ዘ ፎክሎር ኦፍ አይደንቲቲ ቴፍት ሪስቶሪንግ አበበ ቢቂላ በሚል እንደ አውሮፓ አቆጣጠር በ2012 ጽፎ አድቮኬሲ ፎር oromia.org በሚል ድረገጽ ባሳተመው ጽሑፍ አበበ ቢቂላ ኦሮሞ እንደሆነና የተነጠቀው የኦሮሞ ማንነቱ መመለስ እንዳለበት ጥሪ ያስተላልፋል። በመሰረቱ ማንነት የማንነቱ ባለቤት የሚወስነው ብያኔ እንጂ ዶክተር አሰፋ ድሪባም ሆነ ሌላ ኦነጋዊ የሚደረበው ካባ አይደለም። ያም ሆኖ ለኦሮሞ ብሔርተኞች እውነት ታሪክና ዕውቀት ትርጉም ስለሌላቸው ዶክተር አሰፋ ድሪባም አበበን ኦሮሞ ለማድረግ ያቀረበው አንዳች ተጨባጭ ማስረጃ የለም። አብይ አህመድ መርቆ በከፈተው የሰላሌ ኦሮሞ ባህል ማዕከል ውስጥ አበበ ቢቂላ ኦሮሞ ተደርጎ ስሙ የተጠራው ይህን የዶክተር አሰፋን አበበን ኦሮሞ የማድረግ እንቅስቃሴ ተከትሎ ነው። የአበበ ቢቂላን እውነተኛ ማንነትና ታሪክ ልጁ ጽጌ አበበ መጽሐፍ ጽፋ ነግራናለች። መጽሐፉ እንደ አውሮፓውያን አቆጣጠር በ1996 ዓ.ም በእንግሊዝኛ ቋንቋ የታተመ ሲሆን ርዕሱ ትራያምፍ ኤንድ ትራጀዲ ኤ ሂስትሪ ኦፍ አበበ ቢቂላ ኤንድ ሂዝ ማራቶን ካሪየር ባይ ጽጌ አበበ ይሰኛል። የአበበ ቢቂላ ልጁ ጽጌ አበበ ስለ አባቷ ታሪክ ባሳተመችው መጽሐፍ እንደነገረችን የአበበ እናት የመንዝ ተወላጅና የቄስ ልጅ የሆኑ ወይዘሮ ውድነሽ ሲሆኑ በሕይወት ዘመናቸው 3 ባሎችን አግብተዋል። የመጀመሪያው ባላቸው ቢቂላ ይባላል። ወይዘሮ ውድነሽ ከአቶ ቢቂላ የመጀመሪያ ልጃቸውን ኮሎኔል ክንፈ ቢቂላን ወልደዋል። ኮሎኔል ክንፈ የክቡር ዘበኛ አባል የነበረ ሲሆን አበበ ቢቂላን ክቡር ዘበኛ እንዲቀጠር ያደረገው የአበበ የእናቱ ልጅ ነው። ምንጭ ጽጌ አበበ 1996 ትራያምፍ ኤንድ ትራጀዲ ኤ ሂስትሪ ኦፍ አበበ ቢቂላ ኤንድ ሂዝ ማራቶን ካሪየር ፔጅ 6። ወይዘሮ ውድነሽ አቶ ቢቂላን ፈተው ሁለተኛ ባላቸውን የጅሩን አማራ አቶ ደምሴ አለሜን አገቡ። የአበበ አባት የጅሩ አማራ አቶ ደምሴ አለሜ መሆናቸውን የነገሩን የአበበ እናት ወይዘሮ ውድነሽ በነበሩ ናቸው። ወይዘሮ ውድነሽ ልጃቸው አበበ በ1953 ዓ.ም ኦሎምፒክ ማሸነፉን ተከትሎ በዚያው በመስከረም ወር ወታደርና ዓላማው ጋዜጣ በሰጡት ቃለ ምልልስ ቢቂላ የመጀመሪያ ባላቸው መሆኑን የአበበ አባት ሁለተኛ ባላቸው ሲሆን ስማቸውም አቶ ደምሴ አለሜ የሚባሉ የጅሩ ሰው እንደሆኑ ለጋዜጣው ተናግረዋል። ከጋዜጣው ትንሽ ቀንጭቤ ላቀርብላችሁና ወደ ጽሑፉ መለሳለሁ። ጥያቄ፣ ስንት ልጆች ወልደዋል? መልስ፣ 3 ወንዶች፣ 1 ሴት። 3ቱም በውትድርና አገርና ንጉሠ ነገሥታቸውን ያገለግላሉ። ጥያቄ፣ የአበበ አባት አቶ ቢቂላ ያሉት የት ነው? መልስ፣ የአበበ አባት አቶ ደምሴ አለሜ የሚባሉ የጅሩ ሰው ነበሩ። አሁን ሞተዋል። አቶ ቢቂላ ግን የመጀመሪያ ልጄ አባት ናቸው። አሁን ያሉት ሱሉልታ ጎርፌ ከሚባል አገር ነው። ጥያቄ፣ ምን እያበሉ አሳደጉት? እያለ ይቀጥላል። ባጭሩ ወይዘሮ ውድነሽ አበበን የወለዱት የጅሩን አማራ አቶ ደምሴ አለሜን አግብተው ነው። አበበን በወለዱ በ3ኛው ዓመት የአበበ አባት አቶ ደምሴ አለሜ በእድሜ ወጣት ስለነበሩ እሳቸውን ፈተዋቸው 3ኛ ባላቸውን አቶ ተምትም ከፈለን አገቡ። ይህንን በሚመለከት ጽጌ ደግሞ የአባቷን ታሪክ በጻፈችበት መጽሐፏ እንዲህ ትለናለች። when አበበ was 3 his mother ውድነሽ በነበሩ divorced አበበ's father and married her third husband ተምትም ከፈለው። ውድነሽ maintained that she divorced her second husband ደምሴ because he was too young for her። ምንጭ ጽጌ አበበ 1996 Triumph and Tragedy A History of አበበ ቢቂላ and his Marathon Career ፔጅ 1።
ከዚህ ጽጌ አበበ ስለ አባቷ የጻፈችው ታሪክ የአበበ አባት አቶ ደምሴ አለሜ እንደሆኑ በግልጽ ይታያል። አቶ ደምሴ አለሜ የወይዘሮ ውድነሽ በነበሩ የትውልድ ቦታ የመንዝ ሰው እንደሆኑም ጨምራ ጽፋለች። ስለዚህ ቢቂላ የአበበ እናት የመጀመሪያ ባል እንጂ አበበ ከተወለደ በኋላ እናቱን ያገቡ የእንጀራ አባቱም አይደሉም። የአበበ እንጀራ አባት እናቱ ወይዘሮ ውድነሽ ሁለተኛ ባላቸውን የአበበ አባትን አቶ ደምሴን ፈተው ያገቡት ሶስተኛው ባላቸው አቶ ተምትም ከፈለው ናቸው። አበበን እስከ 7 ዓመቱ ድረስ ያሳደጉትና አበበም ከአዲስ አበባ ወደ ጅሩ እየተመላለሰ ይጎበኛቸው የነበረው የእንጀራ አባቱን አቶ ተምትም ከፈለውን እንደነበረ ጽጌ አበበ የአባቷን ታሪክ በጻፈችበት መጽሐፏ ነግራናለች። አበበ ደምሴ የአባቱ ስም ቢቂላ ተደርጎ እንዲጠራ የተደረገው አበበ ክቡር ዘበኛ ሲቀጠር እናቱ ከአበበ አባት በፊት ካገቡት ከመጀመሪያው ባላቸው ከአቶ ቢቂላ የወለዱት ወንድሙ ኮሎኔል ክንፈ ቢቂላ ክቡር ዘበኛ ሲያስቀጥረው ወንድሜ ነው ብሎ ሲያስመዘግበው ነው። ይህንንም የምትነግረን የአባቷ ታሪክን የጻፈችው የአበበ ልጅ ጽጌ አበበ ናት። የአበበ ታሪክ ይህ ነው። ከዚህ ውጪ አበበና አቶ ቢቂላ የሚያገናኛቸው አንዳች የአባትና ልጅ ግንኙነት የለም። አቶ ቢቂላ የአበበ የእንጀራ አባት እንኳን አይደሉም። እንግዲህ የኦሮሞ ብሔርተኞች አትሌት አበበ ደምሴን የማያውቃቸው የቢቂላ ልጅ አድርገው ሙዚየም ውስጥ ኦሮሞ አድርገው ያስገቡት የአቶ ደምሴ አለሜን ልጅ ያለ አባቱ የቢቂላ ልጅ አድርገው ነው። ኦነጋውያን አበበ ደምሴን የማያውቃቸውና የእንጀራ አባቱ እንኳን ያልሆኑትን ሰው ልጅ አድርገው ኦሮሞነት አላብሰው የኦሮሞ ሙዚየም ውስጥ ያስገቡት ልጆቹ ቤተሰቦቹና ዘመዶቹ ምን ይሉን ይሆን የሚል ነገር አስጨንቃቸውም። የፈጠራ ታሪካቸው የሚጋለጥባቸው አይመስላቸውም። የኦሮሞ ብሔርተኞች ፖለቲካ ሰማዩ ምድሩም የኛ ነው የሚል ወረራና መውረስ ስለሆነ የሚወሩትና የሚወርሱት እስካገኙ ድረስ ሌላው ሁሉ አስጨንቃቸውም። ታላቁ አበበ ደምሴንም ኦሮሞ አድርገው ለመውረስ የፈለጉት የያዛቸው የማይለቃቸው የወረራና የመውረስ መንፈስ ይዟቸው እንጂ ኦሮሞ ጀግና አጥተው አይደለም። ነጭ ባሪያ አድርጎ የሸጠው አፍሪካዊ ጀግና ጀነራል ጀጋማ ኬሎ ኢትዮጵያን ድጋሚ ከወለዱት አባቶች ከቀዳሚዎቹ የሚሰለፈው ራስ ጎበና ዳጬ፣ የኢትዮጵያ የልማት አባቱ ጀነራል ሙሉጌታ ቡሊ፣ ሐረርን ባሌንና አርሲን ከዚያድ ባሬ ከኦነግና ከኢሃፓ ጋር ተዋግቶ የኢትዮጵያ ክፍል ሆኖ እንዲቀጥል ያደረገው ጀነራል መርዳሳ ሌሊሳ አይነት ሀገር አውልና ሐውልት ሊቆምላቸው የሚገቡ የኦሮሞ ተወላጅ አርበኞች አጥተው አይደለም። ሆኖም ግን የኦሮሞ ብሔርተኞች የተጠሩት ኢትዮጵያ ጠሎች ሆነው ስለሆነ ስለ ኢትዮጵያ ሟች የሆኑትን እነ ራስ ጎበናንና ጀነራል ሙሉጌታን ማስታወስ አይሹም። ባሌንና አርሲን ገንጥዬ ከሃይማኖት ወንድሞቼ ከሶማሌዎች ጋር አዋህዳለሁ ብሎ ሞቃዲሾ የሸፈተውና ለዚህም ዓላማው ዚያድ ባሬ የጀነራልነት ማዕረግ ሰጥቶ በኢትዮጵያ ላይ ያሰማራውን ዋቆ ጉቱን በመማረክ ዘመቻውን ያከሸፈውና ዋቆ ወደ ሶማሊያ ሪፐብሊክ ሊጠቀልላቸው የነበረውን ባሌንና አርሲን የታደገውን ጀነራል ጃጋማ ኬሎን ማንሳት አይፈልጉም። አበበ ቢቂላ ራሱ በሕይወት ቢኖር ኖሮ እንኳን ስሙን ሊያስታውሱና መታሰቢያ ሐውልት ሊያቆሙለት አማራ በመሆኑ ብቻ በላቡ ያፈራውን ንብረት ልክ ባይለ ገብረስላሴ ላይ እንዳደረጉት ነፍጠኛ እያሉ ያውድሙበት ነበር። እነ ሰማይ ምድሩም የኛ ውሸት ማምረታቸውን ወደፊትም ይቀጥላሉ። እኛም እንዲህ እየተከታተልን ውሸታቸውን ራቁቱን ማስቀረቱን እንቀጥላለን። ለጽሁፉ የታሪክ ተመራማሪውን አቻምየለት አምሩ እናመሰግናለን። እንግዲህ የጀግናው አትሌት ሻምበል አበበ ቢቂላ እውነተኛ ማንነት ይህን ይመስላል። ከእናቱና ከልጁ እንበልጣለን፣ እኛንን ያዋለድ ነው የምትሉ ማስረጃ አለን የምትሉ ሰዎች ካላችሁ መታችሁ ልትሞግቱ ትችላላችሁ። ለማንኛውም ታዲዮስ ታንቱ እንደሚሉት በታሪክ ይሉንታ የለም። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ